ቪዲዮ ነው እሱ ከሆነች ሴት ጋር የሆነ ነገር እያደረገ ሌሎች ሴቶች ጋራ ሲማግጥ ወይም ሲወሰልትብኝ የሚያሳይ ተንቀሳቃሽ ምስል በሪሳይክል ቢሉን ውስጥ ተደብቆ ተቀምጦ ነበር። ሁሉ እንዴት ይደበድባት እንደነበረ እንዴት ያሰቃያት እንደነበረ በምን ጉዳይ ይጣሉ ፍትህ ለቀነኒ የሚሉ ዜጎችን ጎጃም ሄዳችሁ አውሮ ሲል ለማግለል ሞክረዋል። ሰላም እንዴት ናችሁልኝ? ሞዳችሁ የቻናሌ ተከታታዮች በሌሎች እጅግ አነጋጋሪ የሆኑ ጉዳዮች ተመልሰናል ማለት ነው። አትሌቱ በጣም ብዙዎችን ያስቆጣ ጉዳይ ተናግሯል። ምንድነው የሚለውን በደንብ እንሰማለን ማለት ነው። ዮኒ ማኛ ስለ ቀነኒ አሁንም የተናገረው ነገር አለ። በሌላ ጉዳይ ደግሞ ሰሞኑን እጅግ መነጋገሪያ የሆነችው ልጅ ሙሉ ታሪኳን በሷ በኩል ያለውን እንግዲህ በአንዱ ሰምተን በአንዱ ሲቀር ችግር ነውና በሷ በኩል ያለውን ነገር በአጭሩ እንሰማለን ማለት ነው። ቤተሰቦች ሙሉን ያልሰማችሁ ያለንን ሐሳብ አስተያየቶቻችን እንደተለመደው ኮሜንት ሴክሽን ላይ እናስቀምጣለን ማለት ነው። የማሳቤን ተመልሼ እሰጣለሁ ማለት ነው። መጀመሪያ ወደ ሙሉ ቪዲዮ ነው። አትሌት ፈይሳ ለሊሳ በቀነኒ አዱኛ ሞትና በድምፃዊ አንዱዓለም ጎሳ ዙሪያ አነጋጋሪ ቃለ ምልልስ ሰጠ። ፍትህ ለቀነኒ የሚሉ ዜጎችን ጎጃም ሄዳችሁ አውሮ ሲል ለማግለል ሞክረዋል። ዝርዝሩን በአጭሩ ላቅርብላችሁ። ታዋቂው አትሌት ፈይሳ ለሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዱዓለም ጎሳ ላይ የቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክት አስተላልፈዋል። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሑፍ የአንዱዓለም እጮኛ የነበረችው የሞዴል ቀነኒ ቤተሰቦችን የወከለው ወንድሟ ሊበን አዱኛ ባሰራጨው ቪዲዮ ለአባገዳዎች ጉዳዩን ሲያስረዳ የተጠቀመበትን የአማርኛ ቋንቋና መንገድ አጥብቆ ተችቷል። ፈይሳ ለሊሳ በመልእክቱ አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ ወይም ባዕድ ቋንቋ አማርኛን ለማለት ነው መናገር ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳዩ ወደ ሽምግልናና አባገዳዎች ከሄደም የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መነጋገር ሲገባ ሆን ተብሎ በሌላ ቋንቋ መናገር እውነትን ለመደበቅ እንደተደረገ ሴራ ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስልን ወይም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዱዓለም እጮኛውን ገድለው ከሆነ በኦሮሞ የጉማም ወይም የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድ የራሱን ወንጀለኛ አድርጎ እጁን እንዳይሰጥ መክሯል። አንዱዓለም እውነትን ተናገር፣ ገድለ ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅ ንጹህ ከሆነ ግን እምቢ በል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱ ለአንዱዓለም መልእክቱን አስተላልፏል። ክስ የሚያቀርቡ አካላትንም ቢሆን አንዱዓለም ስለመግደሉ በእርግጠኝነት የምታውቁና የያዛችሁት ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉም፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዱዓለም በህይወት ባይኖር ኖሮ ስለ ሟች እጮኛው ቀነኒ ያልሆነውን ሁሉ ትቀበጣጥሩ ነበር። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማችሁ አይታወቅም ሲል ትችቱን ሰንዝሯል። ምንድነው አትሌት ግን ምን አድርጉኝ ነው የሚለው? እኔ በጣም ግራ ይገባኝ ነው። የሚናገረውን ነገር እያሰበ አይናገር። ከዚህ በፊት ምን ብሏል መሰላችሁ? በጣም ብዙ ማህበረሰብን አስቆጥቷል። ነዳጅ ጨመረ ተብሎ ህዝብ በሚንጫጫበት ሰዓት በጣም በከፍተኛ ሁኔታ ሲጨምር መኪና መግዛት የቻለ ማህበረሰብ ነዳጅ መሙላት አያቅተውም ማለት እንግዲህ በትራንስፖርት ሁሉም ሰው መኪና አለው ማለት አይደለም። እየከፈረ ምን እያለ ነው የዝቅተኛ ማህበረሰብ የሆነ ሰዎች እንደዛ እያል ነው የምንኖረው። እንደዛ አይነት እንትን ብሎ ህዝብ አስቆጣ። ዛሬ ደግሞ አማርኛ ቋንቋ ብሎ የወፍ ቋንቋ ምናምን ነገር ረበለው። ልጁ የተናገረው ደግሞ አክሰንት እንኳን የጎጃም አክሰንት የለው ልጁ፣ የወሎ አክሰንት፣ የጎንደር ምናምን አክሰንት የለው። ንጹህ በሆነ አማርኛ ነው የተናገረው። ከዛ የመጣ ሰው ነው። አንድ ጊዜ የምንናገረውን ነገር አስበን ብንናገር ይሄ አንዱንና አንዱን የሚያጠላላ አይነት ነገር ላይ ጥንቃቄ ብናደርግ ጥሩ ነው ብዬ ነው የማስበው። እናንተም እስኪ ሀሳባችሁን ስጡበት። ለማንኛውም ሰላማችሁ ብዝዝት ይበልልኝ። እጅግ ደስ ያለኝ ነገር እንግዲህ ስጋ ነው። መቼም ቢሆን የፈለገ ነገር ቢሆን ነገሮች ቢጣመሙ ነገሮች ባይስተካከሉ የቀነኒ ጉዳይን የረሳን ኢትዮጵያውያን አለን ብለን አናስብም። እውነተኛ ነገር ያለው ቀነኒ ጋር እንደሆነ ሁላችንም እናቅ ነበረ። በዛ ጉዳይ ላይ ዝም ያላችሁ፣ በዛ ጉዳይ ላይ ወደ ዘር የወሰዳችሁ፣ እኛን ብቻ ነው የሚመለከት ያላችሁ፣ በዛ ጉዳይ ብዙ ነገር ያደረጋችሁ ሰዎች ዛሬ ወንድሟ ታናሽ ወንድሟ ሊበን ወጥቶ እውነቱን ተናግሯል። ይህንን እውነት ደግሞ አንዱዓለም ወንድሟ ያውቃል ብሏል። እውነቱ እሱ ጋር አለ ሲል እውነቱን ደግሞ ወንድሟ ዘርግፎታል። ስለዚህ ይህንን ነገር እንዴት ነው የኢትዮጵያ ፍርድ ቤት የኢትዮጵያ ሕግ የማይመለከተው? ስለዚህ የኢትዮጵያ ሕግ የማይመለከትበት ምክንያት አይታየኝም። ስለዚህ የአንዱዓለም ጉዳይ እንደገና ኬዙ ታይቶ ወደ ፍርድ እንዲቀርብ ማድረግ አለብን። ምንድነው ያደረገው? በሙሉ እንዴት ይደበድባት እንደነበረ
እንዴት ያሰቃያት እንደነበረ፣ በምን ጉዳይ ይጣሉ እንደነበረ እያንዳንዱን ነገር ወንድሟ ዘግቦታል። ስለዚህ ኢትዮጵያውያን የሆንን በሙሉ እናትና አባቷ መስኪን ስለሆኑ እንዲሁም ወንድሟ ትንሽ ስለነበረ ይሄ ነገር ተሸፋፍኖ እንዲያልፍ የተደረገበት ብዙ ምክንያቶች ነበሩ። ስለዚህ አባት ነው። በካሳ እኔ አልገደልኩም ግን ሳልገድል እከፍላቸዋለሁ ብሎ ባለው ነገር ላይ አባትየው አልተስማሙም ነበር። ከዛ ልጁ ሐቁን ይዞ ወጣ። እኔ ያልኩት ነገር ጥይት ቤት ውስጥ የተበሳለ ብዬ ተናግሬ ነበረ። እሷን እንደዛ ሊያደርጋት ከንፈሯን እንዴት አድርጎ ዘንጥሎት እንደነበረ በቦክስ ታውቁ ነበር። እጇን ሰብሮት እንደነበረ ታውቃላችሁ። በብር የተነሳ ብር አስገቢ ብለዋታል። ወደ 50 ሺህ ብር ብዬ ተናግሬ ነበር። እያንዳንዱ መረጃ ከእውነተኛ ሰዎች አገኝ ነበር። ይሄ ነው ብዬ አልናገርም። እኔ መረጃ ሲሰጠኝ የማንኛውንም መረጃ ይሄን የሰጠኝ የኢንፎርሜሽን የአካል ነው አልልም። ለምን ለሌላ ጊዜ ምን ይሆናል እነዛን ሰዎች አደጋ ላይ መጣል ስለሆነ ማለት ነው። እንዲሁም ደግሞ ይሄ እንትኗ እሷ የተጠቀለለችበት ምንጣፍ ደሙ የፈሰሰባት ምንጣፍ ነበረ። እሱን ሁላ ተነግሮኝ ነበረ። እሱንም ተናግሬ ነበረ። አሁንም የምለው እኔ እውነተኛ መረጃ ከሌለኝ የሰውን ልጅ ከመሬት ተነስቼ አልናገርም። በተለይ በሴቶች ላይ በጭካኔ የሚያደርጉ ሰዎች ምንም አይነት የእናቴ ልጅ ቢሆን ርህራ የለኝም። ሴትን ልጅ በዛ ደረጃ የሚደበድብ ወንድ መጀመሪያ ወንድ አይደለም። ወንድ ልጅ ሴትን አይመታም። ሴት ልጅ ቃላት ይበቃት፣ ቃላት እንኳን ይሰብራታል። እግዚአብሔር ምስክሬ ነው የምላችሁ። አይደለም ዱላ፣ ቃላት የሚሰብራት ናት። አንዳንዶች ሴቶች በአመላቸው በመጥፎ አመላቸው በቃላቶች የምናገራቸው ሴቶች አሉ። ከዛ ውጭ ግን በህይወቴ የሴትን ልጅ ጫፏን ነክቼ አላውቅም፣ ፈጣሪ በሚያውቀው። አሁንም ሴቶችን በመደብደብ የሚረኩ ወንዶች አውቃለሁ። በመቀጥቀጥ ጉልበት በማሳየት ሴት ልጅ ላይ አንበሳ የሚጫወቱ አሉ። ከነዚህ መካከል አንዱ አንዱ ነው። ዘፈኑ አይደለም ቁም ነገር። ዘፈን በመጀመሪያ ኃጢአት ነው። በየትኛውም ሃይማኖት ብትሄድ መብቱ ነው ዘፈን መስፈን ነው። ሴት ልጅን ግን ብዙ ሴቶችን እንደዛ አቢዩዝ አድርጓል። እያስፈራራ የሚደፍራቸው ሴቶች አሉ ኢትዮጵያ ውስጥ። የለመደውን ኢትዮጵያ ውስጥ አሜሪካን ሀገር መጥቶ አድርጎ ፖርትላንድ በአንድ ቀን ነው የጠፋው። የለመደውን ነገር መጠጥ ቤት ሰክሮ ሴትን ልጅ ሊያማግጥ ሲል ተደውሎበት ድራሹ ነው የጠፋው በአንድ ቀን። አሁንም እናገራለሁ፣ ኢትዮጵያ ውስጥ ሕግ ካለ የቀነኒ ወንድም እውነተኛውን መረጃ አውጥቶታል። ይሄ ነገር በኬስ ተይዞ ይሄ ሰውዬ ዘብጥያ እንዲወርድ መደረግ አለበት። የቀነኒ ወንድም ላይ አንድ ነገር ቢደርስ ሕግ ይሄ ሰው ብቻ እንደሚያደርስበት ማወቅ መቻል አለባችሁ። ከአንዱ ዓለም ውጪ የቀነኒ ወንድም ጠላት የለም። ከአንዱ ዓለም ውጪ የቀነኒ ጠላት አልነበረም። አሟሟቷ ምክንያት እንኳን እሷ አላደርገውም ብላችሁ ለምትሸመጠጡ ሰዎች ለእሷ ሞት ምክንያቱ እሱ ነው። ስለዚህ ከእንደዚህ አይነቱ ወንዶች፣ ሴቶች ተጠበቁ። የሚደበድባችሁ ወንድ የሚረኩት ህይወታችሁ ሲጠፋ ብቻ ነው። ጥላችሁ መሄድ አትችሉም፣ የትም መሄድ አትችሉም። ስትጠፉ ብቻ የዛን ይረካሉ። ስለዚህ በማይረባ ፍቅር ውስጥ ያላችሁ ሴቶች ከአሁኑ ነገሩን አስቆሙ ወይ ተለዩ። አለበለዛ መጨረሻችሁ እንደ ቀነኒ ይሆናል። ፍትህ ለቀነኒ አሁንም እላለሁ። አንዱ ዓለም እግዚአብሔር ፍርዱን ይስጥ። ከህግ አታመልጥም። ህግ ኢትዮጵያ እንዲጠይቅ እጠይቃለሁ፣ በአግባቡ ጠይቃለሁ። ፍትህ ለቀነኒ። ሁላችሁም ይህንን ነገር ፍትህ ለቀነኒ እያላችሁ ከይዙን ብታነሱልኝ ደስ ይለኛል። ተባረኩ። መልካም ቀን። 2 ዓመት በፊት አግብቼ ነበር፣ ነገር ግን ትዳሬን በ6 ወር ውስጥ የፈታው ትለናለች ባለታሪካችን ጽዮን ግርማ። ግንኙነታችን የሚጀምረው በኮቪድ ወቅት ነበረ። በዛ ወቅት ይሰራ የነበረው እሱ ራይድ ነበር። በዛ አጋጣሚ ነበር የተተዋወቅ ነው። ትውውቃችንም ቀስ በቀስ አደገና ወደ ሪሌሽንሺፕ አደገ። በዚህ ሰዓት በግንኙነታችን በጣም ደስተኛ ነበርኩ። ፕሮቴክት ያደርገኝ ነበር፣ ይጠብቀኝ ነበር። ብቻ በአጠቃላይ ደስተኛ ነበርኩ። ታዲያ አብረን መሆን ከጀመርን ጊዜያት መቆጠር ከጀመሩ በኋላ ግን አንዳንድ ደስ የማይሉ ባህሪያቶችን ያሳየን ጀመር። ታዲያ በዚህ ወቅት ባህሪው ይሆናል ብዬ ችላ ብዬ አለፍኩት። የተለያዩ ደስ የማይሉ ባህሪያቶችን እያሳየኝ በሪሌሽንሺፕ ውስጥ 1 ዓመት ቆየን። ከ1 ዓመት በኋላ የፕሮሚስ ቀለበት አደረገልኝ። በዚህ ሰዓት ተወዛግቤም ነበር፣ በጣም ደስ ብሎኝም ነበር። ፕሮሚስ ቀለበቱን ካደረገልኝ በኋላ ማለትም ከ1 ዓመት ቆይታ በኋላ አንድ ነገር ሰማው። ራይድ ይሰራባት የነበረችው መኪና የእሱ እንደነበረች አድርጎ ነበር አክት የሚያደርግ የነበረው እኔ ጋር። ነገር ግን ያቺ መኪና ከጓደኛው ጋር በጋራ ሆነው በብድር የገዟት መኪና ነበረች። እንደዚህ በማድረጉም ብዙም አልተከፋውበትም ነበር። ነግሮን ቢሆን ግን ጥሩ ነበር ብዬ ነገሩን ረስቼ ተውኩት። ታዲያ አንድ ቀን በስራ ሰዓት ስራ ቦታ መጣ። እሱን ላገኘው ወጣው። መኪና ውስጥ ቁጭ ብዬ እያወራሁት እያለ ድንገት ስዞር መኪና ውስጥ ኮንዶም አገኘው። ኮንዶሙ ምንድን ነው ብዬ ስጠይቅ አይ ተሳፋሪዎች ጥለውት ይሆናል ብሎ ብቻ የተለያዩ ነገሮች አውርቶ አሳመነኝ። እኔም ማመንኩት።
በሰዓቱ ለሱ የነበረኝ ክብርና ቦታ ይሄን ነገር እንዳምነውና በዚህ ጉዳይ እንዳጠረጥረው አድርጎኝ ነበር። ቶሎ ረሳሁት። ታዲያ በፍቅር በቆየንባቸው ጊዜያቶች በተደጋጋሚ ስራ የለም እያለ በየጊዜው ያማርር ስለነበረ እኔ ደግሞ አልፎ አልፎ ስራት የነበረች የዲኮር ስራ ነበረች። ለምን ዲኮሩን አብረን አንሰራም የሚል ሀሳብ አቀረብኩለት። በሰዓቱ በጣም ደስተኛ ሆነ። አብረን እንድንሰራም ተስማማን። ስራውንም ለመጀመር ከአባቴ የተወሰነች ገንዘብ አመጣውና ስራዋን ጀመርኳት ትላለች ባለታሪካችን። ስራውን ከጀመረን በኋላ ስራው ጥሩ እየሆነ ሲመጣ እሱም በራይድ የሚያገኘውም እኛን ደግሞ ከዚህ ከዲኮራ በምናገኘውን ገንዘብ እቁብ ጀመርን። እቁብ እየጣለን እቁብ የምንጥለው ገንዘብ የኛ ደርሶ ስለነበረ ገንዘቡን እንዲያመጣው ጠየቅኩት። ታዲያ ግን አንድ ነገር ሰማው። ያን ሁሉ ጊዜ የእቁቡን ገንዘብ ጥሎ አያውቅም ነበር። በዚህም ብዙም አልከፋኝም ነበር። በሰዓቱ ቢደብረኝም ቀስ ብዬ ረሳሁት። ያስፈለገንን ገንዘብ ከሌላ ቦታ ፈልጌ ያመጣውና አሟላሁት። በየጊዜው እኔ ላይ የሚሰራቸው ስህተቶች ተደጋጋሚ ቢሆንም አንድም ቀን ግን ይቅርታ ጠይቆኝ አያውቅም። በየጊዜው መጣላት አለ፣ በየጊዜው መጨቃጨቅ አለ። በሰዓት ደግሞ እኔ በየጊዜው አለቅስ ነበር። በሰዓቱ ሆኖ ልንጋባ ወደ ቤተሰቦች ጋር ሽማግሌ ተላከ ትላለች። ሽማግሌው ከተላከ ከቀናት በኋላ የገዟት መኪና በብድር ስለነበረ መኪናዋን ሸጧት። መኪናዋ ከተሸጠች በኋላ እጁ ላይ የተወሰነ ገንዘብ ተርፋ ስለነበረ ኮፊያ ውስጥ መክፈት እንደሚፈልግ ነገረኝ። በስራው ምንም እንኳን ደስተኛ ባልሆንም ደስ ይበለውስ ብዬ የኮፊያው ስራውን ጀመር ነው። ታዲያ ግን መኪናዋ ከመሸጧ በፊት ከጓደኛ እናት ጋር የነበረን ግንኙነት በጣም አሪፍ የሚባልና እናትየውም በጣም አሪፍ ሰው ነበረች። መኪናዋ ተሽጣ እጁ ላይ የተወሰነች ገንዘብ ስገባ ግን እናቱም ጭምር ተቀየረችብኝ። ማለትም ለገንዘቡ ብዬ የቀረብኩት አስመሰለችብኝ ትላለች። ምንም እንኳን እኔ ወደ እሱ ህይወት የገባሁት ከገንዘቡ በፊት ቢሆንም ኮፊያው ሱቅ ከተከፈተ በኋላ እኔ ላይ የጣለ ወደ ሌላ ቦታዎች መሄድ ጀመረ። በዚህ ሰዓት ጫናው በእኔ ላይ ከፍተኛ ሆነ። እሱ ለእኔ የሚሰጠኝ ትኩረት፣ ለእኔ የሚሰጠኝ እንክብካቤ በየጊዜው እየወደቀ በየቀኑ እኔን ማንቋሸሽ፣ እኔን መገልመጥ፣ እኔን መተቸት ስራዬ ብሎ ያዘው። ብቻ ከእሱ ጋር ያሳለፍኳቸውን አብዛኞቹ ቀናቶች በየቀኑ እያለቀስኩ ነው ያሳለፍኳቸው። ታዲያ በዚህ ግንኙነት በጣም ስለደከመኝ በቀን እንለያይ አልኩት። በነጋታው መጣና ተለማመጠኝ፣ ለመነኝ፣ ይቅርታ ጠይቀኝ። ግንኙነታችን ቀጠለ። የሰርጋችንም ቀን ደረሰ። በሰርጋችን ቀን ከእናት አባቴ ቤት መጥቶ ሲወስደኝ ሜካፔን አየኝና ታምሪያለሽ፣ ውብ ነሽ ከማለት ይልቅ ምን ነው ዛሬ ደግሞ የናይጄሪያ ሙሽራ መሰልሽ ብሎ የሰርግ ቀኔንም ጭምር አበላሸብኝ። በዚህ ወቅት ቅስሜን ነበር የሰበረው። ታዲያ ከቀናት በኋላ ወደ እናት አባቴ ቤት መልስ ልንገባ ዝግጅት ላይ ያለን በነበረበት ወቅት ስልኩን ተቀብዬ በስልኩ ላይ አንድ ያልጠበኩትና ያላሰብኩት ነገር አየሁ። እሱም ከሌሎች ሴቶች ጋር ሲማግጥ ወይም ሲወሰልትብኝ የሚያሳይ ተንቀሳቃሽ ምስል በሪሳይክል ቢሉን ውስጥ ተደብቆ ተቀምጦ ነበር። ይህም ባየው ጊዜ ነገሮች በሙሉ ተደበላለቁብኝ። እሱንም ችዬ ስቄ አልፌው ነበር። ታዲያ ከሌሎች ተደጋጋሚ ጥፋቶቹ በኋላ ወደ እናት አባቴ ቤት ቀጥታ ገባው። ከቀናት በኋላ መጥቶ ተለማምጦ ይቅርታ ጠይቆ ወደ ቤት ወሰደኝ። ከቀናት በኋላ በድጋሚ ስልኩን አየሁት። እኔ ከቤት አንድ ቀን ሄጄ እናት አባቴ ቤት ባድር፣ እሱ ግን አዳሩን ሙሉ ከተለያዩ ሴቶች ጋር ሲያወራ ነበር ያደረው። ከቀናት በኋላ ወደ እናት አባቴ ቤት ለሁለተኛ ጊዜ ተመልሼ ሄድኩኝ። ለሁለተኛም ጊዜ መጥቶ አልቅሶ ተለማምጦ ይቅርታ ጠይቆ ወደ ቤት ወሰደኝ። እንዲህም እያደረገኝ ግን ወደ እሱ ጋር ከሄድኩ በኋላ አንድም ቀን ሰላም ሆኜ አላቅም። ሁሌም ለቅሶ ነው፣ ሁሌ ያዘን ነው፣ ሁሌ ጭቅጭቅ ነው፣ ሁሌ ስድብ ነው፣ ሁሌ ትችት ነው። ታዲያ ግን ይህ ሁሉ ሲሆን ለቤተሰቦቼ ሁሉም ነገር አሳልፌ አልነግራቸውም ነበር። በሚስጥር ነበር ያዝኩት። በጣም ደከመኝ፣ በጣም ሰለቸኝ። በድጋሚ የሚያደርጋቸው ነገሮች ከአቅሜ በላይ ስለሆኑብኝ ወደ እናት አባቴ ቤት ለሶስተኛ ጊዜ ተመልሼ ሄድኩ። የተፈጠረው ነገር በሙሉ ለእህቴ ነገርኳት። እህቴም ለቤተሰቦቼ ነገረቻቸው። አሁን ከእሱ ጋር ሙሉ ለሙሉ ተለያይተናል። በዚህ ሰዓት እስካሁን ድረስ ከእሱ ጋር በሆን ኖሮ ፊቴ በሙሉ ማዲያት ለማዲያት ይሆን ነበረ፣ ህይወቴም አጭር ይሆን ነበረ። እህቶቼ ሆይ ከኔ ተማሩ። የወደዳችሁትን ብቻ ሳይሆን የሚወዳችሁን፣ የሚንከባከባችሁን፣ የሚያስብላችሁና የሚጠብቃችሁን ወንድ ምረጡ ስትል መልእክቷን አስተላልፋለች።